ኦኬ እሺ ደስ ይለኛል በጣም ነው የማመሰግነው እሺ አመሰግናለሁ ወይኔ ዲሚኪ አይዞ ተነስ ወይ ተነስ አይዞ አስበ ተነስ ወይኔ አይዞ እሺ አይዞ እሺ ግባ ና ቁጭ በል መጣሁ እሺ አይዞሽ ማን ነው ግን እንደዚህ ያደረገ ኧረ እኔ አላውቅም በእናትሽ ከዚህ በፊት የተጣላኸው ሰው አለ ግን እንደዚህ ያደርጋል ብዬ አላስብም እሱማ አይታወቅም በጣም ተጎድተሃል እኮ አዎ እኔ እኮ ግራ ገባኝ ለምን እንደመታኝ እራሱ አላውቅም በነገራችን ላይ ቤትሽ በጣም ነው የሚያምረው አዎ በጣም አመሰግናለሁ አባቴ ሲሞት ያወረሰኝ ቤት ነው በጣም አዝናለሁ አይ ችግር የለውም ያው አባቴን በደንብ ሳላውቀው ነበር ያጣሁት ማለት በልጅነትሽ ነው ያጣሽው አይ እንደዛ እንኳን አይደለም አባቴን ለብዙ ዓመታት አላውቀውም ነበረ አሁን ገና በቅርቡ ነው ያወቅኩት በፊት አባትሽን አታውቂም ነበር አዎ አላውቀውም ነበር በቅርቡ ነው እሱ ፈልጎ ያገኘን ከዛ በኋላ ህይወቴ ተቀየረ አይ አሪፍ ነው ጠንካራ ነሽ ያን ያህል ባልሆነ ኧረ ጠንካራ ነሽ ይልቅ ወይኔ በጣም አስለፈለኩሽ በማያገባኝ ነገር ኧረ ችግር የለውም ይቅርታ በጣም እንሂድ መሰለኝ አዎ ልሸኝህ አዎ እንውጣ እሺ እኔ እዚህ ያስቀመጥኩት ዕቃ አለና መጣሁ እሺ እፊሽ ሰላም ነው ለምንድን ነው ናፍቆት ሆስፒታል መጣ እንዳትጠይቀኝ ያረካት ኧረ እኔ ምን ብዬ ነው የምከለክላት አልከለከልኳትም ኧረ እባክህ ጭራ ምን ሆነሽ ነው ይሁን ሰዓት ያስጠበቅሽኝ እንደዚህ ጓደኞቼን አስተዋውቅሻለሁ ብዬሽ እንደዚህ ለብሰሽ ትመጫለሽ ባይሆን ሄደሽ ቀይረሽ ነሽ የለኝም ሌላ ልብስ ሁሌ የለኝም አያስጠላሽም በዚህ ድነትሽ ከኔ ጋር እንደዚህ መቀጠል አንችል እዚህ ጋር ብንጨርስ ይሻላል ወዴት ነው የምትሄደው ምን ማለት ነው ቅድም ልጅ ስታዩ ደነገጥሽ በሰላም ኦኬ እሺ ቆይ አንዴ እኔ የምሄድበት ቦታ አለ አንቺ ሂጂና ቤት ጠብቂ እሺ እኔ በዚህ ልሂድ
እስከዚህ ከሸኘው አይበቃም? አዎ ኧረ ይበቃኛል። እሺ በቃ እንደዋል። እንዲያናግሪ እኔ እንደዛ ቋሽ ጥለኝ ሄደ። ምንድነው ማናግረው? ምንድነው አንዴ ያናግሪኝ አይደል እንዴ ተባልሽ? ደግሞ ይልትጂ ልቀቀኝ እኮ ነው የምልህ። ልቀቀኝ እንዴ ልቀቀኝ። አንተ ደግሞ ከየት መጣ? አንቺ ጋር አይደለም ንግግር፣ አንቺ ነው ትችያለሽ። እኔ እናንተ ደግሞ የምናወራው ነገር አለ። ና እንሂድ። ሄሎ ፊሽ ነኝ። ፊሽ ሰላም ነው? እንዴት ነህ? አለሁ እግዚአብሔር ይመስገን። ላውራ ፈልጌ ነበር። ማንን? አዎ ማውራህ ነገር ነበር እና ታች ሰፈር ቁጭ ብዬ ነበር። እሺ ከቻልክ ነው። እሺ በቃ መጣሁ። እሺ አቤት ፈልገኝ ነበር? አዎ ፈልጌ ነበር ሚኪ። በጣም ይቅርታ እንድታረግልኝ ስለፈለኩ። አንተ ካደረክልኝ አንፃር እኔ ያደረኩት በደል በጣም ክፉ ነው እና እሱ ሰስቶኝ ነው ይቅርታ እንድታረግልኝ የመጣሁት። ይቅርታው ከልብ ከሆነ ችግር የለውም፣ ይቅር ብያለሁ። ደግሞ አይነ ምን ሆነ ነው? ባለፈው አብራኝ የነበረችው ልጅ አይታታል? እሷን ሸኝቼ ስመለስ ነው የሆነ ሰው ማላውቀው ሰው ይመጣል። እንዴ አንተንም አስደብድበዋል? ማን ነው ታውቀዋለህ እንዴ? ባለፈው አብራ የነበረችው ልጅ ሹገር ዳዲ አላት። ከሷ ጋር የታዩትን ወንዶች ሁሉ እየከፈለ እያስደበደበ ነው። ባለፈው ለአራት ካየን በኋላ እኔንም መቶኝ አንተን ላስጠነቅቅ ብዬ ነው እዚህ ድረስ የመጣሁት። ወይኔ በጣም ነው የማመሰግነው። እኔ እኮ እስከዛሬ ማን ይመታኝ እያልኩ ስጨነቅ ነበር። ችግር የለውም ወንድሜ። ደግሞ ያኔ ሆስፒታል ተኝተህ እኔን አፍቆት መጣ እንዳትጠይቅህ አልከለከልኳትም እና ራሷ ነች የቀረችው። እኔ ተጋጅቷል ተብዬ መኪናው ጋር ስደርስ ያኔ ከመኪናው ወርዳ ስትሄድ ነው ያየኋት። እርግጠኛ ነህ? አዎ እኔ እናንተን ላለማጋጨት ብዬ ነው ያልነገርኩህ። በቃ እደውልልሃለሁ። የት ነሽ? ፈልጌሽ ነበር። ከሰፈር እየወጣሁ። እሺ ናፍቆት አንቺ ካዲ ያረግሹን እንዳለ ሰምቻለሁ። ምኑ? ሚኪ ሆስፒታል መተሽ እንዳትጠይቂኝ እንዳልከለከለሽ ሰምቻለሁ። ሂጅ። ጭራሽ እኔን በጥፊ መታኝ። ጉድህን ነው የምትዘረግፍ። ናፍቆት ሰላም ነው አለን። እዛ ጋር ፊሽ እየተጣላ ነው መሰለኝ። ፊሽ እኔ? አዎ። ለምንድን ነው የምታስቸግራት? አይደለም እኮ
የድሮ ፍቅረኛዬ ነበረች እና ከጓደኛዬ ጋር ሳያት ምን እንዳላቸው ለማጣራት እየጠየቅኳት ነው። ከዚህ በኋላ አጠገቧ እንዳልደርስ። ከዚህ በኋላ አጠገቧ አልደርስም። የአሁኑን ብቻ ይቅርታ አድርግልኝ። ከዚህ በሰላም መሄድ የምትፈልግ ከሆነ ማዘን መፈጸም አለብህ። እሺ ምንድን ነው? ከዚህ በኋላ ጓደኛ አጠገቧ እንዳይደርስ ማድረግ። እንዴት ማድረግ እችላለሁ? በዛ ላይ ከሱ ጋር ተጣልተናል። ችግር የለውም። ምን ማድረግ እንዳለብህ እኔ እነግርሃለሁ። ይቅርታ፣ እኔን ማድረግ አልችልም። አሁንስ ምንድን ነው? 30 ሺህ ብር ናት። መንቀሳቀስ ይሆናል። እሺ በቃ ችግር የለውም። በእኔ ጣለው። ይህንን ነገር ማድረግ ካልቻልክ ግን አረ እንዳትጨርሰው አለቃ። ምንም ሐሳብ አይግባ። በእኔ ጣለው። በጣም ጥሩ። ሚኪ አንዴ ቆይ፣ የምነግርህ ነገር አለ። ምንድነው የምትነግሪኝ? እባክሽ ልሂድበት፣ ከህይወቴ ውጪልኝ። እንዴ በእናትህ ሚኪ 2 ደቂቃ ብቻ ስጠኝ። ከዛ በኋላ አጠገቡ አልደርስም። በእናትህ እሺ ምንድነው? እሺ ቶሎ ተናገሪ። እሺ ይኸውልህ ፊሽ ባለፈው መጥቶ ይቅርታ ያለ ከልቡ ተጸጽቶ ሳይሆን ብር ስለተከፈለው ብቻ ነው። ማለት ምንድነው የምታወሪው? እውነቴን ነው። አንተን ከባለፈው ልጅ ጋር እንዳለያያችሁ የሆነ ሰውዬ ብር ሲሰጥ አይቻልም። አረ እባክሽ አንቺ ልጅ ሁሌ ውሸት እየፈጠርሽ ሰው ማጠላት አያስጠላሽም? አረ በእግዚአብሔር ልገሪ። ምን አገባኝ? የራሱ እኔ የምልሽ ያ ሰራተኛችን እኮ ስራ ለቀቀ። የቱ ያለቃለው ሲል ነበር? አዎ በእናትሽ እስኪ አንቺ የምታውቂው ሰው ካለ ሰው ፈልጊ። አረ ቆይ የሆነ ጓደኛ የለ በጣም ነው መስራት የሚፈልገውና ቆይ እንደውም አሁን ልደውልለት። ይሄንን ስራ እንዳገኘሁለት ቢያውቅ በጣም ነው ደስ የሚለው። ብታይ እንዴት ስራ መስራት እንደሚፈልግ። ጭራሽ ትደውላለች። አታፍርም? አነሳ ምን ሆኖ ነው? እንደውም በቃ አሁን ወደ ሰፈር ልሄድ ስለሆነ እዛ ካገኘው ትነግረዋለሁ። ኦኬ በቃ በተመቸው ቀን ይምጣ፣ ችግር የለውም። እንዴ ሚኪ ሰላም ነው እንዴ? ምን ነው? ምን ሆነህ ነው? አታወራኝም? ቆይ ምንድነው የምትፈልጊው? ቆይ ከኔ እንድሞት ነው እንደምትፈልጊው? ስለምን ሞት ነው የምታወራው? ስደውልህም አታነሳም። ምንድነው? በሰላም ነው? ለምንድን ነው የማነሳው? አሁንም ድጋሚ ልታስደበድብኝ ነው? የምን ማስደብደብ ነው? ስለምንድን ነው የምታወራው? ሁሉንም ነገር ደርሽበታለሁ። ሹገር ዳኒ እንዳለች ደግሞ አውቄያለሁ። ባለፈው እሱ ከፍሎ እንዳስደበደበኝ ሰምቻለሁ። ጓደኛዬን ሳይቀር ደብድቦታል። ስለምታወራው ነገር ምንም አላውቅም። ጓደኛህን የመታው ልጅ ማወቅ ከፈለግ ግን እነግርሃለሁ። ማለት ሲመቱ አንቺም ነበርሽ እንዴ? አዎ ነበርኩኝ። እኔን ካላናገርሽን ብሎ ሲይዘኝ ነው የመታው። ማ ፊሽ? አንቺን? አዎ ጓደኛ። እሺ አውቀዋለሁ ያልሽው ፊሽን የመታው ሰውዬስ ማን ነው? እሱን የመታው ልጅማ ከአባቴ ጋር ነበር የሚሰራው። ከዛ አባቴ ከሞተ በኋላ አይቼው አላውቅም። አሁን ግን ከየት እንደመጣ አላውቅም። አፈቅርሻለሁ እያለ ያስቸግረኛል። የምርሽን ነው? ናፍቆት ያለችኝ ነገር ልክ ነበር ማለት ነው። ድጋሚ ዋሽቶኛል። እሺ አሁንስ ተረዳኸኝ? እኔ አንተን ለማስደብደብ ፈልጌ አልነበረም። አዎ በጣም ይቅርታ። እሱ እንደዛ ሲለኝ ከልቡ ለኔ ያዝኖልኝ መስሎኝ አምኜው ነበር። አረ ችግር የለውም። ቅድም የደወልኩልህ እኮ ስራ አግኝቼልህ ልነግርህ ነበር። እና አሁንስ መስራት አልችልም? አረ ትችላለህ። አሁን የምሄድበት ቦታ ስላለ አድራሻውን እልክልህና ነገ መምጣት ትችላለህ። የምር በጣም ነው የማመሰግነው። ችግር የለውም። አቤት ሰላም ነው? ሰላም ነው። ናሪ ጠርታኝ ነበረ። እሷን ፈልጌ ነበር። ልጥራልካ? እሺ እሺ። ስሚ ናሪ፣ ውጪ ሰው እየፈለገች ነው መሰለኝ። ኦኬ መጣሁ።
እንዴት ነሽ? አለው። እንደምታየው ስራ ቦታው ይሄ ነው። በፈልክበት ሰዓት መጥተህ መጀመር ትችላለህ። ኦኬ እሺ። በጣም ነው የማመሰግነው። ምን እንደምልሽ አላውቅም። እግዚአብሔርን በጣም ነው የማመሰግነው። ነገ መጥቼ መጀመር እችላለሁ? አዎ፣ የዚህን ወር ቅድመ ክፍያ አሁን እንዲሰጥህ አደርጋለሁ። ኦኬ እሺ። እና ዛሬ ሬዲ ሆነህ ከነገ ጀምሮ ስራ መጀመር ትችላለህ። እሺ በቃ ነገ መጥቼ እጀምራለሁ። እሺ። አካውንት አለህ አይደለም? አዎ አለኝ። በቃ አካውንትህን ላክልኝ፣ ብሩን ያስገቡልሃል። ኦኬ እሺ። በጣም ነው የማመሰግነው። እሺ ቆይ አንተ ምን አይነት ሰው ነህ? እድሜ ልክን ማስመሰል አይሰለችህም እንዴ? ምን ሆነ ነው ሚኪ? ምን ተፈጥሮ ነው? አረ በእግዚአብሔር እስከ ዛሬው እንኳን ይብቃ። አሁን እንኳን አታስመስል በእናትህ። ምንድነው አትናገርም እንዴ? የሆንከውን በጣም ነው ማዝነው። እኔ ያኔ ይቅርታ ስጠይቀኝ ከልብ መስሎኝ በጣም ደስ ብሎኝ ነበር የተቀበሉ። አንተ ግን ይሁዳ ነህ፣ የለየልህ ካዲ ነህ። በጣም ነው ማዝነው። ድጋሚ አጠገቤ እንዳትደርስ ላይ አልፈልግም። በቃ ከህይወት ይወጣልኝ። this የራስ ጉዳይ ደሞ አፍርም እንዲደውላል እንዴ? የተበላቁ ይመለሳል እንዴ? ደፋር ከኔ የሚያመልጥ መስሎታል። ምንድነው? ባለፈው ልጅቷን ሲከተላት የነበረው ልጅ የሱ ጓደኛ ነሻ? ኧረ አይደለሁም እንዴ። ዝም ያውቃለሁ የት እንዳለ አሁን ንገሪኝ። እሱ ጋር ከተገናኘው ቆይቻለሁ። የት እንዳለ አላውቅም። ደውይለትና እንደምትፈልጊው አሁን ንገሪኝ። እሺ ግን አያነሳልኝም። እባክሽ ዝም ብለሽ ደውይ። እቺ ደግሞ ምን አባቷ ፈልጋ? ሄሎ ፊሽ፣ ምን ፈለግሽ? የት ነህ? አሁን እዚህ ፈልጌ ነበር። በእናትህ የቱ ጋር? እላይ ሰፈር መታጠፊያው ጋር መጣሁ። እሺ እሺ። ይኸው መጣሁ ብሎኛል። በቃ እኔ ልሂድ። የት አባሽ ነው የምትሄጂው? ሲመጣ ትሄጃለሽ።